ሰላም ይለኛል። ምን ሰላም ስለኛለ የምን ሰላም ነው? ድስት ቢቀያይሩት ወጥ አያጣፍጥም ይላል አበሻ ሲተርት። እሺ እቤት ሴት አስቀምጣችሁ ከሌላ ሴት ጋር መሞዳሞድ ምን የሚሉት ነው? ካፍ እናያዝላት እንዴ? አንድ ብራይት ከራይ ምንድነው ይሄ ነገር? በጣም እንዳብይ እንከራይልህ ወይ ብራይት አይሻልም? አልጋው ምናምን ይመቻል። እንከራይልህ እንዴ? ለኔ እንግዳ የሆነ ነገር ነው እኮ አባዬ ያው እናቷን የሚቆያየው እንዴ ልጅ እኮ ስትጎዳ አልወድም። አለበለዛ አይኔም በጫት አሁን መልስ ያየኋትን ሴት ወገቧን ነው መበሳው። አምነሻል? አዎ እንዴት ነው ማለት ነው? አይተ እሺ መስሏቸው ሊሆን ይችላል። አንቺ አመንሽ? አዎ በደንብ ነው ማምነው። ሰላም ስለኛለ የምን ሰላም ነው እንዴ? ምን ሰላም አለ? ምንድነው? ኧረ እባክህ ዞር በል። ትናንትና ማታ እኮ የት እንደነበርክ በስንት ሰዓት ምን እያደረክ እንደነበር አንተ አላየህም፣ እኔ ግን አይቻለሁ። ምን ማለት ነው? ምንድነው እንዴ? አይደብራችሁም እንዴ? አባዬ ምንድነው? አባዬ አይ እንዲማ ቀለስለስ ማለት እኔ አይመቸኝም እንዴ። የምር ድስት ቢቀያይሩት ወጥ አያጣፍጥም ይላል አበሻ ሲተርት። እሺ እቤት ሴት አስቀምጣችሁ ከሌላ ሴት ጋር መሞዳሞድ ምን የሚሉት ነው? ምንድነው እሱ? አልታየንም ስትሉ የምትታዩበት መንገድ እናንተ አታውቁትም እንዴ? መንገድ ላይ ለምን ሆነ? የትኛውን ካፌ ልምረጥልህ? ካፌ ይሻላል እንዴ? እሱ ይሻላል ወይ? እሷ ምን ጠይቃታለህ? እሷ ምን ታውቃለች? ትዳሬ ብላ ዝማሽ ምን እንደተፈጠረ ተስረዳ አይደለም ያየሁት እኔ ነኝ እኮ። ለምን እንዲታረጋላችሁ? ምን ያንሳታል? ምንም አያንሳትም እኮ እንዴ። ለምንድን ነው እንዲህ የምትሆኑት? አይደለም እኔ ሳቅህ ጥሩ ባለሙያ ከእግዚአብሔር በታች የሰውን ነፍስ ስትታደግ ነው ማቅ። ዛሬ ደግሞ በእንደዚህ አይነት በተዋረደ ነገር ሳይ ፍጹም ደስ አይለኝም። አዎ አረባይ ግራ የሆነብኝ አይደለም። ምንም ዶሮን ሲያታልሏት በመጫኛ ጣሏት አሉ። አዎ የምን ማታለል ነው? ሴት ልጅ እኮ ክብር አላት ሴት ልጅ። እዛም ሴት ጋር ቢኬድ እዛችም ሴት ጋር ቢኬድ ሴት ነው። ግን ክብር ለሴት ምንድነው? መሞዳሞድ መላላስ ምን ያረጋል? ምንም አያረግም። ክብር እኮ አይደለም። ክብር ማለት ሚስቱን አክብሮ ትዳሩን አክብሮ የሚቀመጥ ወንድ ነው ጀግና። አባዬ ሳይገባኝ እኮ ብዙ ነገር ሳይገባ ለምን ይገባል? ታውቃለህ ማታ የት እንደነበር ከኔ አበራሽ እኮ ምንም አመልጠኝ። ስራ ብለው አንቺ ዝም በይ። እንኳን ካባዬ ጋር እንደዚህ አይነት በመመላለስ ከሰማሽ ምንድን ነው የምናገረው? ማለት ነው ያረከውን ታውቃለህ። ለምን ምን አነሳት? አባዬ ብዙ ነገር እያሉኝ ነው። አንተን ማቅ ባለሙያ ጎበዝ። አዎ የሰው ልጅ ታድን ነው ማቅ እንዴ። ቆይ ቢያንስ አንቺ ሰማሽ አይደል? ወይ የሆነ ነገር በቃ ብጅታ ሊኖር ይችላል። እኔ አሁን ገና ግልጽ አልሆነልኝም እኮ። ትናንትና ማታ የት ነበርክ? ሁለታችን ማውራት አንችልም ወይ? ካንተ ጋር እኔ ምንም ማውራው ነገር የለም እንዴ። ኧረ አባዬ እንደዚህ አይነት ነገር አይቼው ቦታ አላውቅም። ምን ማለት ነው? ተው እንጂ እንዴ ስትሆን ነው የምታያት? ምንድነው መቀለድ? ምንድነው ቀልድ? እኛም እኮ ይሄንን ላይፍ እኮ አሳልፈነዋል፣ ወጣትነትን አሳልፈነዋል፣ እናውቃለን። መቲ አንድ ነገር ልንገርህ፣ ሁለቱም አይኖቼ ያያሉ። ሜላት ያው መቲ ስራ ነው ምንድነው ብላ ነው የምታስበው። ግን አንተ ማታ እንጃ ተረኛም ትሆን አስፈቅደህም ሰዓትም እስኪደርስ ወተህም ይሁን አላውቅም፣ ግን ካየው ጋር አይቻል እንዴ። አራባዬ የሆነ ሰው መስለቦት ይሆናል። ምንም እኔ እንደውም ስራ ነኝ። ሁለቱም አይኖቼ ያሉ በትክክል እንደውም ትላንት ቢዚ ነበሩ በትክክል ያሉ። ምናልባት አንዴ ግጥም ሳነብ መነጽር አድርጌ ሰው መለየትም አትችልም ብለህ ከሆነ ኧረ በደንብ ነው እንደዛ እኮ አይደለም። በደንብ ነው ማለት አይ ሲሆን በእንደዚህ አይነት ነገር ያቁኛሉ። አንድ ሌላው ደግሞ ትላንት እንደውም በጣም ቢዚ ነኝ አባዬ
እንግዲህ ምን ልበል በእንደዚህ ትናንት ማለት እንደው እኮ ነው አሁን ለሻይ ቡና ብሬክ ምናምን የሆነ ሰዓት ላይ እንኳን ልወጣ እንችላለን። ትናንት ቢዚ ነበርኩ አልወጣሁም። አዎ እንደ አሉ አይደለም የሚጋብዙ ባለትዳርን ሚስትን ቁጭ አድርገው የሚያማልሉ አሉ አይደለም። እንደዛ እኮ ተሞክረህ እንደውም ብዬ ነው ልጄ እንዴ አይኔማ አይሸቅልም። አይኔ በደንብ ነው የሚያየው። አንተ አውቀረቀረ ነው ወይስ ጥፋትን ማመን ነው የሚቀላው? ልታሳስት የተዘጋጀች ካለች አላውቅም። ስንት ሰዓት ነው? ተጠንቀቅ። ማታ ነው። ምን ነው ሰዓቱንም እንገረኝ። ሰዓት እንደ አላሰርኩም፣ ግን ሰዓት የዛን ጊዜ አላሰርኩም። ሰዓት አላሰርኩም። አይደለም ቢያንስ እኮ ማለት ነው እንዳየሁኝ የሌባ አይነ ደረቅ መልሶ ልባሉ እስከማውቀው ድረስ አልወጣሁም። ስራ ቢዚ ነበርኩ። አባዬ በዚህ መጠንም ይገምቱኛል። ተመሳሳይ ሰው አይተው ሊሆን ይችላል። አትሊስት ግን እኔ እንደማላደርገው እርግጠኛ መሆን ይችላል። አረቢቷን አረቧት አሉ። ሴትዮዋን ቤት እያስተኛ ሰውየው አሉ። እሷን እኔ ፍቅር ወጥሻለሁ እያለ ሌላ ቦታ ሄዶ ደግሞ ይላላሳል፣ ይሞዳሞዳል። የኔ ውድ የኔ ሰቸውን ነገር ነው የምትፈልጊው? ኧረ እባክህ ለምትናገር ጥፋትህን ደብቀ እሷ ልትናገር እንደገና አረ የሌለ ነገር እየለጠፋችሁ አይደለም። የሌለ ነገር አይደለም። ኦኬ እሺ፣ አንተ ቢመስል ሰው አለ ስራ ቦታ መታገስ አዳነ። እኔ አላቀህም ከነቁመት ከነጸጉርህ አረ እንደዚህ ነገር እንዴ ምን ነው? አይ ሆኖ ቢሆን እኮ ማለት ነው አባይ አይደለም። አንተን የማቅህ ባለሙያ ሰው ስታክም በቃ ሰው ስታክም ስታድን ስትመሰገን ነው ማቅህ እንዴ። እኔ መስሎቦት ከሆነ በዚህ አይነት መልኩ እንዲያውቁኝም ጭራሽ አይደለም። እንደዚህ አይነት ነገር እንኳን አግኝተው የሚያውቁ ቢሆን ቢያንስ እንደዚህ ይባላል። የለበሰው ልብስ ንገሪ። ነጭ ቲሸርት ለብሳ አልነበረ እና ነጭ ቲሸርት እሺ፣ ጥቁር ሹራብ ደርባ አልነበረ? ስለዚህ ቱታ ለብሳ አልነበረ? እና ጸጉሩ ምናምን እንደዚህ ቆማ ራስ የሚመስል ሰው አለ ብታጅራ ይጠፋብኛል እና ነጭ ቲሸርት የለበሰው እና ጥቁር ሹራብ የለበሰው ሙሉ ጸጉር ምናምን አንተ የሚመስል አለ ተመሳስሎብን ከሆነ ምናልባት የምታውቀው አይደለም። እኔ ብቻ ነኝ እንዴ? አንተ እሺ ጠንቀጥ ብትከራከር አላረኩም ለማለት ነው። ቢያንስ ለማውራት አንቺ ብቻችን እንድናወራ እንትና ተገኘ ምንድን ነው ያው ማለቻ አይደለም ሚስት እንዴ ነው አይደለም። ማዘን አስቆመችውና እኔና አንቺ እናውራ። ለምን ታወራላችሁ? ምን ታወራላችሁ? እኔ ምንም ያልኩት ነገር የለም። ለኔ እንግዳ የሆነ ነገር ነው እኮ አባዬ እያወራ እናቷን እኮ ያየሁት እንዴ ልጅ እኮ ስትጎዳ አልወድም። አለበለዚያ አሁን መልስ ያየኋትን ሴት ወገቧን ነው መበሳው። አከና አላወቅ ኧረ ለምን ሲፈልግ ጥርግ አይልም። ኧረ ወገቧን ላይ ይችላል። ወገቧን ሰብራታለሁ። ካጋኢት መታገስ እኮ ትዕግስት እኮ ፍራቻ አይደለም። ሰማሁ አየሁ ብዙ ነገር። አሁን ደግሞ በእንደዚህ አይነት ነገር አንተ ስትከሰትልኝ እንደዚህ ታረግላሽ እንደዚህ አይነት ነገር አታስቆም። ምንድነው ማረግበው? ያለውን ነገር እኮ ነው የተናገርኩት። ምንድነው ይሄ ማረግ? ያለ አይተሻል ነበርሽ ቦታ ላይ? አዎ ነበርኩ። የሚመስል ሰው አየሽና እኔ ነኝ ማለት ነው? ለካ ስራ እያልክ የምትሄደው መሆንና መምሰል እኮ ይለያያል። ስራ እያልክ የምትሄደው እዛ ነው። አንቺ ሰው በሞላበት እንደገና እርግጠኛ ሆነሽ ያንሳታል። የኔ ልጆች ምን ያንሳታል? አባዬ ቆይ ሊመስሉት ይችላል። መልስ ስጠኝ። ምን ያንሳታል? ምንም አያንሳትም። እኔ በጣም ነው የምወዳት። ታዲያስ በእነሱ ላይ መሞዳሞድ ምን አመጣው? ኧረ የእናንተ ባልነት ከቀረ ኧረ ሊታሰብ አይችልም ጭራሽ። ይኸው ልጆቼ እንደገና ቢዳሩ ለእኔ ውቦቼ ናቸው። ሲጀመር እኔ እንደዛ የምታሰብ ሰው አይደለሁም እኮ አባዬ። መስሎ ሊሆን ይችላል። ልክ ነው፣ ሊያናድድ ይችላል። ግን እንዴት እንደዚህ ያደርጋል ብሎ ያስበው ወሰነ። እኔስ የገረመኝ እስከዚህ ድረስ አንዴ ደፊ ሀገር አንተ እኛ አባዬ አይደለም ትዕግስቴን እየተፈታተነ አይደለም እንደዚህ አይደለም። እኔ በቃ ይሄ ነገር አቁሙ ከተቻለ ተው እንጂ የምርታ ትእዛዝ ነው አይደለማ። ሰው ያደረገው ነገር ሲሆን እኮ ትንሽ እንኳን እንትን ይላል። እኔ እኮ ድንገት ሲመቱኝ ደንግጫለሁ። ኧረ እባክህ ለማረግ የግድ ከአንተ ጋር ስራ ቦታ ሂጅ ማደር ማየት አለብኝ እንዴ? አንተ ለማመን እና ስለዚህ ያየሁትን ወይም ደግሞ የሰማሁትን አልሰማሽም አላየሽም ሊሆን ይችላል እንኳን ብላችሁ አታልፉ። መስሎ ሊሆን ይችላል። በሌላ መልኩ አታጣሩም። ያየን የለህም እኮ ስልክ ሲደወል አያነሳም። አይተሻለን ስልክ ስንቀጠቀጥ ያው ሁሉ ሰዓት አታነሳ። ስልክ ለማንሳት ነው እንዴ ስራ የገባሁት? ቢዚ ኮንኩስ ቢዚ ኮ አንድ ይሆንሽ ይደውላሉ ይባላል እኮ አይደል እንዴ? ከሌላው ጊዜ እኮ የሆነ ለየት ያለ ነገር ሲኖርባት ትጠራጠር። ስልክ ለምንድን ነው ሌላ ቀን ባንድ ያልነበር ለነገሩ ከሌላ ጋራ ሲሞዳሞዶ ስልካቸውን ዝግት ያረጉና የዋሽ ይችላል።
ቆይ አምነሻል? አዎ እንዴት ነው ማለት ነው? እሺ መስሏቸው ሊሆን ይችላል። አንቺ አመንሽ? አዎ በደንብ ነው ማምነው። እናቷን ለምን ይሄ በጣም በቃ ባንቺ የምር ሼም። ኧረ እባክህ ተነቀሰው። እኔ እንደዚህ የምታምኚኝ ይመስለኝ ነበር። ማመን አምኜክ ነበረ ግን ጉድ ሰራይ። አንተን መስሏቸው ሊሆን ይችላል ብለሽ እንኳን ታስቢ። ለምንድን ነው የሚመስለው? አይደለም አይቆጨኝም። ምንድን ነው የሚቆጨኝ? ወይኔ እርግጠኛ መልሰሽ ትውጫታለሽ። እየተፋሽ ምን አልታልጡ ለብዱም። አዎ አይቆጨኝም። መሄድ ትችላለሽ። እያናድርሽ ነው። መሄድ ትችላለህ። አሁንም ቢሆን እናትሽ ናቸው ልታምኛቸው ይገባል። ግን ትንሽ እንኳን አይደለም መስሏቸው ሊሆን ይችላል። አይ እርግጠኛ ያልሆነችበትን ነገር አትናገርም። ደግሞ ለመናገር አልቸኩልም። አያለው በቃ አንተ አይደለም ሜልዬ ቆይ ካፍ እናያዝላት እንዴ አንድ ብራይት አባዬ ምንድነው ይሄ ነገር? በጣም እንዳፊ እንከራይልህ ወይ ብራይት አይሻልም? አልጋው ምናምን ይመቻል። እንከራይልህ እንዴ እናንተ እንዴት ነው በዚህ ልክ ማውራት ነበርብን? ያሳፍራል። እኔ እናንተ አልነበረም ግን በቃ ጭራሽ የጨመራችሁ ትሄዳላችሁ። ምን ማለት ነው ያለው ነገር? አንተ ጥፋትህን አምነህ ይቅርታ መጠየቅ ሲገባ ጭራሽ እንጡን ምን ማለት ነው? ቆይ ከኔ በላይ ማወቅ በድርጊቱ ላይ ማወቅ ያለበት ሰው ሌላ ሰው አለ? የመሰለው ሰውና የሆነው ሰው አይለያይም? ወይ ጉድ! በዛም ገና በዚህ ልታሳምናት ሞክር። ሬዲ አርጋዋል እኮ አሁን አርጋዋል። መብት ነው፣ እንደፈለክ መሆን ትችላለህ። ከዚህ በኋላ የሚጠይቀህ የለም። እኔ አናደደኝ ምን መሰለሽ? እኔ ማቀው በጨዋነቱና እኮ በቃ አንገቱን ደፍቶ ምናምን ለስራው ትጉ በመሆኑ ነው ማቀው። ለካስ ከበስተጀርባ በጀርባችሁ ሴራ እየተሰራ መሆኑን አሁን ገብቶኛል። በቃ ከመጣብኝ ግን ትዕግስት የለኝ። ቢያንስ አባዬ እሺ በቃ እስከዛሬ የሚያምኑኝና የሚረዱኝ ወይም ደግሞ እንዲያረግም ብለው የሚያስቡ ከሆነ አዩ አይደል መስሎኝ ሊሆን ይችላል ብለው ሌላ የማጣሪያ ጊዜ አይሰጡኝም? አንድ ጊዜ እንደዚህ አይነት ነገር ይቻላል? ክፍተት ሊገባ አያስፈልግም። ይሄ የተጀመረ ነገር አሁንም እኮ እርግጠኛ ሆኖ እንጂ እርሶ ነው ምንም ያረኩት ነገር የለም። በማላውቀው ነገር ነው እየከሰሱኝ ያሉት። ለአሳስት የተዘጋጀ ሴት መሳይ ሴጣን ካለች አርቅ። እኔ ማን ነኝ? አያውቁኝም። እስከዛሬ አታውቁኝም ማለት ነው። እናውቃለን ብለን ነበርኛ። ግን አሉ አጋሰሶች አሉ፣ ባለጌዎች አሉ፣ ስዶች አሉ፣ ሊኖሩ ይችላሉ። እኔ እነሱን አይደለሁም ማን ነኝ? ቆሻሻዎች አሉ። ኧረ እኔ ሌላ ሰው ነኝ። መንገድህን ሊያስቀይስ የተዘጋጀ ልታማልል የተዘጋጀች የኔ ውድ የኔ ፍቅር የኔ ምን ልትል የተዘጋጀች ካለ ትዳርህን አጥብቀህ ያዝ። እኔ ቢያንስ እኮ ጥፊው ሆነ ምኑ ተናድጃለሁ። ስለተናደድኩ ነው ዛሬ ቤት ድረስ ያስጠራውና እንዴት እኔ አባዬ ቢመቱኝና ያልኩት እኮ መተውኝ ቢሆን ይሻለኝ ነበር። ይሄ ሁሉ ቃላት አውርዶብኝ ከምሰበር ነው እንደዚህ ነገር እኮ ምላስ እኮ አድርገኛ ነገር ነው። አንዴው ማውራት አያስፈልግም በቃ እንዴ አረ ትግስቴን እኔ እኮ በጣም ላፊ ላለማለት እናንተ ሂድ በቃ መሄድ ትችላለህ። በቃ አንተ ጋር ምንም የምናወራው ነገር የለም። እንደውም የሌባ አይነ ደረቅ መልሶ ለባውደቃል ሚስቱን እየሰረቀ ሰውየው ቤት ይገባና የኔ ፍቅር የኔ ወድሻለሁ ይላታል። ወጣ ሲል ትንሽ አይደብርም እንዴ አንተ? አረ አባዬን አረጋጋቸው። ወይኔ ምንድን ነው የምትረጋጋው? ያረከው ነገር እኮ ነው እንደዚህ እንድትሆን የሚያረጋት። ሂዱ ጠበቃ ውጣ። እንደውም ሲጀመር በቆይት ነው አንቺ ነሽ እሳቸው ስለሆነ ነው ትግስት ሌላ ሰው እኔ በወልት መታኝ ነው በሶፊ ስለተናገርኩ ነው። ውጣ በቃ ሂዱ ውጣ። እንደውም አያስፈልግም እዚህ በቆይት ውጣ። ስራት ይኑርሽ። ኧረ እባክህ ምን ልታመጣ ልትመታኝ ነው? እናንተ አይደብራችሁም እንዴ? ወይኔ ሂድ እናት በቃ በዚህ ልክ ሰውን አለማወቅ አለ። በዚህ ልክ ቢያንስ ኮኔ ከሆነ ሰው ጋር ቆጭኝ እስከዛሬ ለማስረዳት እንኳን እጥር ነበር። እኔ እኮ በማላውቀው ነገር ነው ይከሳችኝ ያለው። እኔ ቆጭኝ ሰማይ እስከዛሬ አውቃለሁ ብዬ ለሰው ማውራቴ አረሱ እኮ እንደዚህ እንትን አይልም ብዬ ለስንት ሰው ተናገርኩኝ። ግን እኔ ራሱ አላውቅህም አንተን ይሻላል። አዎ በዚህ ልክ ከሆነ ታፍሪበታለሽ። የምር አላፍርም። ቢያንስ እኮ ማታ ነው እያሉ ነው። በግልጽ አልሆነላቸውም ይሆናል። በቃ መሄድ ትችላለህ። የበርበሬ ቅመም እያዘጋጀው ነው። ሂድ በእናትህ ስራዬን ትቼ ነው። ሂድ በቃ ልትማታ ነው። መሄድ ትችላለህ አልኩህ እኮ። በሩ ልክፈትልህ ለምን ብዬ አትሄድም? በጣም ጥሩ ታፍሪበታለሽ።
የምሬን ነው። አትበለኝ። ትንሽ እንኳን ስፔስ አትይም? አላይ የጥርጣሬ እንኳን የሆነ ትንሽ እንኳን እንትን አትይም? እኔ በዚህ ልኩ ደረቅ ነኝ? አዎ የምር ሆነ ተገኘክ። እንደው ዝም ብዬ እንኳን ለሻውና ከሆነ ሰው ወጥቼ ቢሆን መስሏቸው ሊሆን ይችላል ብዬ አምነልኝ። እኔ እንደዚህ ዋሻለሁ? አዎ ይሄው ዋሽታ አገኘሁክ እኮ። በቃ አሁን እኮ ምንም ክርክር አያስፈልግም። በቃ ሂድ። ተይቆጭሻል። አልቆጨኝም። ሂድ። እሺ ፕራንክ ተደርጋል። አንቺ እንደዚህ አይነት ነገር እኔ እንደዚህ አይነት ቀልድ ይመቸኛል ማለት አታውቂም? ፕራንክ እንደዚህ ይባላል። ፕራንክ ነው ማይነግ ማለት ምን ማለት ሲሪየስ የሆነ ፕራንክ ሰራ። አንቺ እንደዚህ አይነት ነገር እኔ አልወድም። ዛሬ ተወዳዋለህ። የምትቀልጂበትን ነገር አታውቂም? አንተ እኔ ላይ ስቀልድ ነበርክ ትናንትና። እንደዚህ አይነት ነገር እንደማልወድ አታውቂም ወይ? አትውደዳ ሜላት ነው ትወደው። ሌላ ነገር አድርጊ። እንደዚህ አይነት ነገር አትቀልጂ። ቀለድኩኝ ለሞይው ተሳስተልናል። ማጊ የኔናት ግፊቱ ጨምሯል። ምን ማለት አዎ ግፊቱ ጨመረ። ፕራንክ ተደርገሻል። ዛሬ ፕራንክ ተሳክቶልናል። ኧረ በእግዚአብሔር አንቺ ቢያንስ ከእሳቸው ጋር ሆነሽ እንደዚህ አይነት እና ከማን ጋር ያላደረኩ ከማን ጋር እንዳረገ በጣም እየተናደድኩ እኮ ነው። አታውቂም እንደዚህ አይነት ቀልድ አቀልጂ። ኮሬንቲ ምናምን ትይዛለህ አለ የተላጣ መብራት ምናምን ሲፈር የለም። ለነገሩ እኛ ሰፈር የተላጣ ምናምን የለም ማለት እንዴ? ምን ነው ይደረጋል? እሺ አረግ አይደለም። አይ ዛሬ እንደ አባዬ በጣም ለትምህርት ነው። ሁለተኛ ይኸውልህ አለፍ ስትል እንኳን ብትታይ እንዳታ በቁጥጥር ስር መሆንህን ትጠልፋለች። አዎ ታያት እንደ አንዴ ደግሞ ከገቡ አይለቁም እኮ መሽገሮች ናቸው። ነው ቢቀሩት በሰው ትዳር ላይ ፊት ማለት ይወዳሉ መሽገሮች። ላሞች እንኳን መሽገር ጡታቸው ላይ ሲጣበቅ በጫውና በባዝሊን ነው የምናስለቅቃቸው። ሴቶቹን በምን እናስለቅቅሽ? ግን እኮ እማዬ ያው ታውቂያለሽ ና የምታውቂ አንቺ እንደዚህ ለማውቃ ምንድነው ጓትበል አይ መታገስ እንኳን አረ እንደዚህ ባሪ የለውም። አይደለም ከዚህ እንደዚህ ነገር ይሄ ፍራንክ ነው። አንተ በጨዋነትህ ነው የማውቅህ። በጣም ሰው ታከብራለህ፣ በስራህ ትጉ ነህ፣ እንደገና ደግሞ ለሚስትህ ታማኝ ነህ ባየሁት ያህል መጠን ማለት ነው። እና ሜልዬም ደግሞ እናት ናት፣ ላንተ እናት ናት። ምንም አይሳትም። ፈገግታዋ ብቻ በቂ ነው። ታገስ ስትል ስትገባ ስትወጣ ደስ ይላል። ማባበል መሆኑ ነው ደግሞ ይኸውልህ ኩሪፍቱ መሄድ ከፈለክ አብረን እንሄዳለን ሚስት ጋራ። ሌላ በሽታ ነው። ኤክስ ነው። ስለዚህ ተሳክቶልናል የዛሬ ፕራንካችን። ኦኬ ጓስ ፊት ተቀይሯል። ባይዘው አይ ደምስ ይያለኩ። አዎ ይቅርብ በቃ እንትን እናቆምላትና እንትን ይበል ሻወር ይሰድ ደሙን ይለካ ይረጋጋ ቡና ምናምን አፈላለን። እሺ ባይ ቦግ እያለ ነው። በቃ አይዞሽ ካሜራ ማላችን ባይ ቤተሰብ እንወዳቸዋለን። ተሳክቶልናል። የምር የፈለገ ልታረጋጉኝ ትሞክሩ። የገባኝ ነገር አለ መጨረሻ ላይ ግን እንትን ነው እያመረርኩ ነበርና በቃ አቆማ የምር አዎ እንትን ብዙ ማውራት አልችልም። ለማንኛውም ተሳክቶልሻል። ካንቺ ጋር ነው ፕራንክ አባዬ የምር እርሶስ ነው የተረጋጋሁት እንጂ በእንደዚህ አይነት ነገር ስላከበርከኝ አመሰግናለሁ። ያክበር እናት ልትከበር ይገባታል። የምር ሰውነቴ ልጆች የሰጠች እናት ክብር ይገባታል። እናንተ ቻው።